ከሰማይ ወፍ ያወርዳሉ ስለተባለላቸው አልሞ ተኳሾች ሰምታችሁ ይሆናል። ዛሬ ግን በዓይናችሁ ታዩታላችሁ። እዚህ አደን የኑሮ መሰረት በሕይወት የመቆየት ምክንያት ነውና እንደማንኛውም ኑሮን ለማሸነፍ እንደሚጥር የምድራችን ነዋሪ ሀድዛዎች ከእንቅልፋቸው የሚነቁት በሌሊት ነው። እሳት ነዶ ሁሉም የአደን ቡድኑ አባላት እስኪሰባሰቡና የማለዳ ወጋገን እስኪገለጥ እየተጨዋወቱ ይጠብቃሉ። ለአደን ሲወጡ ቀስት፣ ቢላና ገጀራ ይዛሉ። ቀስት ዋነኛው የአደን መሳሪያ ነው። ገጀራ በመንገዳቸው የሚያጋጥማቸውን ጥቅጥቅ ያለ ጫካ ወይም አላሳልፍ የሚል እሾሃማ ዛፍ ለመመንጠር፣ ቢላ ደግሞ ወደ ሰፈር እስኪመለሱ ይርባቸዋልና ካደኗቸው እንስሳት መካከል አነስ ያለችውን ቆራርጠው እንዲቋደሱ ያስችላቸዋል። ሀድዛዎች የማይበሉት አይነት እንስሳ የለምና እግራቸው መንገድ በረገጠ ቅጽበት አደን ይጀምራሉ። አንዴ አይናቸው ውስጥ የገባ አውሬ ዛፍ ላይ ተንጠላጥሎ ጉድጓድ ውስጥ ገብቶ ወይም ቋጥኝ ውስጥ ተቀርቅሮ ማምለጥ አይቻለውም። ለዚህ ደግሞ ውሾች ሁነኛ የአደን አጋሮቻቸው ናቸው። ሮጠው የማይደርሱባቸውን ፈጣን አውሬዎችና በቀላሉ ቋጥኝ ውስጥ የሚደበቁ ትናንሽ እንስሳት በውሾቻቸው ያድኗቸዋል። እንደ አደኑ አይነትና እንደ አዳኞቹ ብዛት ቢለያይም ለአደን ቢያንስ እስከ 20 ውሾች ይሳተፋሉ። ውሾቹ ያው ውሻ ናቸውና ቆይቶ ይደርሳልን አያውቁም። አዳኞቹ ፈጥነው ካላስጣሏቸው ያደኑትን እንስሳ በቅጽበት ውስጥ ቅርጥፍጥፍ አድርገው ሊበሏቸው፣ የሰዎቹን ድካም መና ሊያስቀሩት ይችላሉ። ስጋ በልተው የጠገቡ ውሾች ደግሞ እንኳንና ጥሻ ለጥሻ እየሮጡ ተጨማሪ አደን ሊያደርጉ ቢጠሯቸው አይሰሙም። እናም በአስቸኳይ ውሾቹ ጋር መድረስ ስጋውን ለማስጣል ብቻ ሳይሆን በቀጣይ ለሚኖር አደንም አስገዳጅ ነው። ውሾቹ ከፍተኛ የማሽተት ችሎታ ያላቸው በመሆኑ ከእይታ የተደበቁ እንስሳትን አሳዶ ለማደን ምትክ የሌለው ሚና ይጫወታሉ። በጉዞ ወቅት ውሾች እንደ ባለቤቶቻቸው መንገድ ይዘው ቀጥ ብለው አይሄዱም። ልክ እንደ ጌቶቻቸው ሁሉ በልተው የሚያድሩት ታዳኝ ሲገኝ ነውና ከመንገድ እየወጡ አሰሳ ያደርጋሉ። አንዳንዴም አዳኞቹ ራሳቸው በአካባቢው የዱር እንስሳት ማለፋቸውን የሚገልጽ ዱካ ካገኙ ውሾቹን ቀድመው ይልኳቸዋል። ውሾቹ በራሳቸው ተነሳሽነት ድንገት ከተፈተለኩ ግን አንዳች ሲሳይ ጫካ ውስጥ ተገኝቷል ማለት ነው። እዚህ አልሞ መሳትና በመከራ የተገኘ ታዳኝ እንስሳ እንዲያመልጥ ማድረግ በሰፈሩ ነዋሪዎች የዕለት ጉርስ ላይ እንደ መቀለድ ነው የሚቆጠረው። ብዙ ጊዜ ከአዳኙ እጅ የወጣ ቀስት ከየትኛውም ርቀት ላይ ቢሆን ምግብ ይዞ መመለስ አለበት። ጊዜ ወርቅ ነውና በቀስት የተወጋው እንስሳ እስኪሞት ቆሞ አይጠብቁም። ጭንቅላቱን ቀጥቅጠው ወይም በጥርሳቸው ነክሰው ሕይወቱ እንዲያልፍ ያደርጉታል። አነስ ያለ ከሆነ ከቀበቶ ጋር አስረው፣ ከፍ ያለ ከሆነም በጀርባቸው አዝለው ጉዟቸውን ይቀጥላሉ። የአደን ሕይወት ቀላል ሊመስሎት ይችላል። ነገርየው ግን ሌላ መልክ አለው። እንደ የትኛውም ዘመናዊ ሙያ ሁሉ 3 መሰረታዊ ነገሮችን ይጠይቃል፤ ዕውቀት፣ ክህሎትና ስነ ምግባር። እያንዳንዱ የዱር እንስሳ የራሱ የሆነ ባህሪ አለው። ከአደን በፊት ስለ ዱር እንስሳት ባህሪ ዕውቀት፣ ባህሪያቸውን መሰረት ያደረገ ምላሽ ለመስጠት ደግሞ ክህሎት ሊኖሮት ይገባል። ከፍተኛ የሆነ የማሽተት ባህሪ ያላቸው እንስሳት የሰዎችን ወደ አካባቢው መምጣት በቀላሉ ማወቅ ስለሚችሉ ከእነሱ ጋር ፊት ለፊት የመገናኘት እድሉ የጠበበ ነው። ይሄኔ ከርቀት ድምፃቸውንና ኮቴያቸውን የመስማት የእግራቸውን ዱካና የጣሉትን እዳሪ በመመልከት ብቻ ማንነታቸውን በፍጥነት የመለየት ዕውቀትም ክህሎትም ሊኖሮት ይገባል። አንዳንድ እንስሳት ደግሞ ፈርጣጭ ናቸው። ሮጠው አይደርሱባቸውም። ኮሽታ ሳያሰሙ መሬት መያዝ፣ አድፍጦ መጠጋትና አልሞ ያለመሳት ክህሎት ያስፈልጎታል። አንዳንዴ ደግሞ ከአደገኛ አውሬ ጋር ፊት ለፊት ተገጣጥመው አዳኙ ሰውዬ ታዳኝ ሊሆኑም ይችላሉ። ነገሩ የተገላቢጦች ሲሆን አንዳንድ አውሬዎች አይተውት ከመሮጥ ይልቅ አይናቸውን አፍጠው ደረታቸውን ገልብጠው እያጓሩ ሊመጡቦት ይችላሉ። ይህኔ ከፊት ለፊቱ የሚጠብቁት ምግብ ሳይሆን ሞት ነውና በሕይወት የመቆየት እድሉ የሚወሰነው ስለ አውሬዎቹ ባለውት ዕውቀት ልክ ይሆናል። ሀድዛዎች እንደኛው ሰዎች ናቸውና የአራዊቱን አለቃ አያንበሶን ጨምሮ ቁጡውን አያነብሮንና ትልቅየውን ዝሆን ይፈሯቸዋል። በጣም የሚወዱት እንስሳም አለ፣ በየቀኑ ቢበሉ የማይሰለቹት ዝንጀሮ። በተለይም መቀመጫውን እያጣፈጡ መቅኔውን እየመጠጡ አጥንቱን ቁርጥምጥም አድርገው መብላት ብዙዎች ተኝተው ሁሉ በሕልማቸው የሚመጣባቸው ምኞት ነው። የዝንጀሮ መቀመጫው ይጣፍጣል ይላሉ። ችግሩ ግን ዝንጀሮዎች እጅግ አስቸጋሪ ፍጥረታት ናቸው። አንዴ ከአዳኝ ጋር በተገናኙበት አካባቢ
ደግመው በፍጹም አይገኙም። ዛፍ ላይ መንጠላጠል የሰው ልጆችን እንቅስቃሴ ከርቀት መለየትና አደጋ ሲሸታቸው ደግሞ በቀላሉ ተጠራርተው ማምለጥን ይችሉበታል። እናም ሀድዛዎች የምኞታቸውን ያህል በየቀኑ ዝንጀሮ መብላት አይሆንላቸውም። በእርግጥ ተስፋ አይቆርጡም፣ የአደን ስትራቴጂያቸውን ይቀይራሉ እንጂ። አሁን ጣፋጮቹ ዝንጀሮዎች በቀን አልታደን ስላሏቸው የአደን ሰዓታቸውን ወደ ምሽት ቀይረውታል። መሽቶ ጀንበር ስታዘቀዝቅ ዝንጀሮዎች ወደሚገኙባቸው አካባቢዎች ሄደው የሚያድሩበትን ዛፍ ከበው በፍጹም ጸጥታ እያንዳንዷን እንቅስቃሴያቸውን ይከታተላሉ። ዝንጀሮዎችም ጠላቶቻቸው ብዙ ናቸውና ጥንቃቄ አይለያቸውም። በሰው በጅብና በነብር ስለሚታደኑ ለእንቅልፍ ምሽትንና ጠላት የማይደርስበትን ከፍ ያለ የዛፍ ቅርንጫፍ ይመርጣሉ። ጣፋጭ ምግብ ያለ ልፋት አይገኝም ያሉ ሀድዛዎችም ባትሪ ይዘው ታዳኞቻቸው የሚያንቀላፉበትን ሰዓት ጠብቀው የአደን ስራቸውን ይከውናሉ። ሀድዛዎች አደን ከወጡ ከጠዋት እስከ ማታ ሊያመሹ ይችላሉ። ሆኖም ምግብ አይቋጥሩም፣ ውሃም አይይዙም። ጫካ ውስጥ ያገኙትን በልተው የምንጭ ውሃ ጠጥተው ይውላሉ። የሚጠጡት ውሃ ንጹህ ባይመስልም ተላምደውታልና አያማቸውም። አንዳንዴ ግን ድርጊታቸው ሊያስፈራዎት ይችላል። እንስሳት ይኖሩበታል ብለው ካሰቡ በአይን የማይታዩ ጉድጓዶች ውስጥ እጃቸውን ሲልኩ ሊመለከቱ ይችላሉ። ምግብ ይዞልን ይመጣል ብለው የላኩት እጃቸው አንዳች ነገር እንዳያገኘው እያሰቡ እርሶ ሊጨነቁ ይችላሉ። እነሱ ግን በረከት እንጂ እርግማኑ አይታያቸውምና ሁሌም ፈገግታ አይለያቸውም። እጃቸው አልደርስ ካላቸው ደግሞ ረዘም ያለ እንጨት ይልኩበታል። ጥርጣሬያቸው ከፍ ካለም ቁፋሮ ሊጀምሩ ይችላሉ። ውሾችም ያግዟቸዋል። ተሳክቶ የዕለት ጉርሳቸውን ካገኙ በፍጥነት ወደ ሰፈራቸው ይመለሳሉ። በሀድዛ ሕዝቦች ዘንድ ወንዶችና ሴቶች ግልጽ የሆነ የሥራ ክፍፍል ያደርጋሉ። ወንዶች ለአደን በሚወጡበት ወቅት ሴቶች በአካባቢው ሆነው እንጨት ለቅመው ሥራ ስር ቆፍረው ምናልባትም ወንዶቹ ካልቀናቸው በሚል የሚበላ ምግብ አዘጋጅተው ይጠብቋቸዋል። ሀድዛዎች ለዘመናዊው የሰው ዘር የሚሰጡት ታላቅ ትምህርት አላቸው። አንደኛው ያገኙትን በፍቅር ተካፍሎ መብላት ሲሆን፣ ሁለተኛው ኑሮ የበቃኝ ማለት ነው። ግዳይ ከጣሉ እገሌ አደን አልወጣምና አብሮን አይበላም ብሎ ነገር የለም። በእጃቸው የገባ ሲሳይ ሙሉ የመንደሩ ነዋሪ ተሰባስቦ በጋራ ጠባብሶ የመብላት ልማድ አላቸው። በእርግጥ ድሮ ይህ ባህል አልነበራቸውም ይባላል። እንኳንና አደን ላልወጣ አባወራ አርጅቶ ቤት ለተቀመጠ አባታቸው ምግብ ስለማያካፍሉ አብዛኞቹ አዛውንት በረሃብ ይሞቱ እንደነበር ይነገራል። ዛሬ ግን ሀድዛዎች ተቀይረዋል። ወጣቶች ቤተሰቦቻቸውን ብቻ ሳይሆን የአካባቢውን አዛውንት ይንከባከባሉ። አደን ልዩ ዕውቀት እንደሚፈልግ ነግረናቸዋል። ከነዚህ ዕውቀቶች አንዱ ደግሞ ጋዝ፣ ክብሪት ወይም ላይተር ሳይጠቀሙ ከምንም እሳት መፍጠር መቻል ነው። ምናልባት ቅድመ አያቶቻችን ምግብ ለማብሰል እሳት ከየት እንደሚያገኙ አሳስቧቸው ያውቅ ከነበር አሁን ታዩታላችሁ። መጀመሪያ 2 ደረቅ እንጨቶች ያስፈልጋሉ። አንዱ አነስ ያለች ቀዳዳ ተበጅቶለት መሬት ላይ ይቀመጣል። ሌላኛው አነስ ያለ በትር ጫፉ ሾል ሊደረግና በቀዳዳው ውስጥ ይገባል። ቀጥሎ የሁለቱ ደረቅ እንጨቶች ፍትጊያ እሳት እስኪፈጥር በሁለት እጆት በፍጥነት ማፋተግ ይኖርቦታል። ከደቂቃ በኋላ እንደምትመለከቱት እሳት ይፈጥራል። ሀድዛዎች አደን ከመውጣታቸው በፊት በአደን ወቅትም ሆነ ከአደን በኋላ ያለማቋረጥ የሚያደርጉት ነገር ቢኖር ማጨስ ነው። የሚያጨሱት ራሳቸው የሰሩትን ትንባሆ ሲሆን በአደን ወቅት የእይታ አቅማችንን ይጨምርልናል ይላሉ። ሀድዛዎች በልተው ጠጥተው ሲጠግቡ የረፍት ጊዜያቸውን የሚያሳልፉት አንድም በጭፈራ ወይም ቀስት በማበጀት ነው። ቀስት ለመስራት ለዚሁ ተብሎ የተመረጠ እንጨት በመቁረጥ ደጋግመው በእሳት እያሞቁ የሚፈለገውን ቅርጽ እስኪይዝ ድረስ ያቃኑታል። ሀድዛዎች የሚያበጁት ቀስት በሁለት ይከፈላል፣ በመርዝ የተነከረና ያልተነከረ። በመጠን ከፍ ያሉ እንስሳት በቀላሉ ስለማይሞቱና ከቆሰሉ በኋላ አዳኞቻቸውን ሊተናኮሉ ስለሚችሉ እጅግ አደገኛ በሆነ በተመረዘ ቀስት ነው የሚገደሉት። መርዙ የሚሰራው በጫካው ውስጥ ከሚገኝ የዛፍ ደም ሲሆን የዛፉ ደም እሳት ላይ ተቀቅሎና ከአመድ ጋር ተላውሶ በቀስቱ ጫፍ ላይ እንዲጣበቅ ይደረጋል። ሀድዛዎች ብዙ ቀስት ሲያስወነጭፉ ያያቸዋል። ቀጥሎ አንዱ ያለምንም መደናገር የእያንዳንዱን ቀስት እያነሳ ለጓደኞቹ ሲያድል ይመለከታሉ። ቀስቶቹን በምን ይለያቸዋል ብለው ግር ካለዎት እያንዳንዱ ቀስት ሲሰራ በባለቤቱ ምርጫ ልዩ ምልክት ይደረግለታል። ይህ ምልክት የትኛው ቀስት የማን እንደሆነ ማወቂያ ቀላሉ መንገድ ነው። በአደን ወቅት
በርካታ ቀስቶች ስለሚወነጨፉ የማን ቀስት አውሬውን እንዳገኘው የሚለዩበት ቀላሉ መንገድም ነው። የእያንዳንዱ ቀስት በተለያዩ የአውሬ ቆዳዎች ያሸበረቀ ነው። ቀስቱን በማየት ብቻ አዳኙ ምን አይነት እንስሳትን እንደገደለና ምን ያህል የአደን ልምድ እንዳለው መናገር ይቻላል። ከቆዳው በተጨማሪ በእያንዳንዱ ቀስት ላይ የወፍ ላባዎች ይሰካሉ። ይህም ወደ ኢላማው በመብረር ላይ ያለ ቀስት በንፋስ ምክንያት አቅጣጫውን ሳይስት ቀጥ ብሎ እንዲሄድ ያስችለዋል። ሀድዛዎች የታወቀላቸው መድኃኒት ቀማሚዎችም ናቸው። በአካባቢያቸው ዘመናዊ ሕክምና የማግኘት ዕድሉ የላቸውምና በጫካ ውስጥ የሚያጋጥሟቸውን ማንኛውንም አይነት ህመሞች የሚፈውሱት በባህላዊ መንገድ ነው። ይህን ዕውቀታቸውን በመጠቀም ከከተማ ለሚመጡ ሰዎች መድኃኒት ቆርጠው በመስጠት በምላሹ በቀስታቸው ጫፍ ላይ የሚያደርጉትን ብረት ይቀበሏቸዋል። ይህንን ሁሉ ዕውቀት የሚቀስሙት ታዲያ ትምህርት ቤት ገብተው ሳይሆን ከታላላቆቻቸው በመማር ነው። ሕፃናት ነባሩን የአያት ቅድመ አያቶቻቸውን ሕይወት ከመውረሳቸው ለአደን ወደ ጫካ ከመውጣታቸው በፊት ሥልጠና ይሰጣቸዋል። ከቀስት አሰራር ጀምሮ የኢላማ ትምህርትና ተግባራዊ ልምምድ ያደርጋሉ። አባቶቻቸው አደን፣ እናቶቻቸው እንጨት ለቀማ ሲሄዱ ሕፃናቱ በሰፈራቸው ሆነው ወፎችን በማደን ችሎታቸውን በተግባር ይፈትሻሉ። ማር ሌላኛው የሀድዛዎች ምግብ ነው። ሆኖም ማር ለመብላት ንብ አያንቡም፣ ቀፎም አይሰቅሉም። ንብ ያለባቸውን ዛፎች አፈላልገው በተፈጥሮ መንገድ ንቦች ዛፍ ውስጥ የሚሰሩትን ማር እያወጡ ይበላሉ። ማር ያለበት ቦታ ንቦች ስለሚኖሩ ጭስ በቀዳዳው በኩል ወደ ውስጥ በማስገባት ንቦቹን ያፍኗቸዋል። የማሩ መጠን አነስተኛ ከሆነ እዛው ተከፋፍሎ ይበሉታል። ከፍ ሲል ወደ መንደር ይወስዱታል። በርከት ያለ ማር ካገኙ ደግሞ ወደ አቅራቢያቸው ወደሚገኝ ገበያ ልከው በሩዝ፣ በምግብ ዱቄት ወይም በልብስ ይቀይሩታል። ይቀይሩታል ሲባል ሸጠው ሌላ ነገር ይገዙበታል አይደለም። እዚህ ቁጥር ቦታ የለውም። ሁሉም ማለት ይቻላል ቁጥር ግራ ያጋባቸዋል። እስከ 5 መቁጠር የሚችሉት ገበያ መላክ የሚችሉ ሂሳብ የዘለቃቸው ናቸው። በዚህ ምክንያት አብዛኞቹ ሰዓትም ቀንም ዕድሜያቸውንም አያውቁትም። ኑሮ በሀድዛ ሕዝቦች መካከል ልክ የዘመናዊው ዓለም አይነት ነው። ሁሌም አይሞላም። አሁን ደግሞ ደን እየጠፋ የዱር እንስሳቱ ቁጥር እየተመናመነ ነውና ሕይወት ከእጅ ወደ አፍ እየሆነች ነው ሲሉ ያማርራሉ። እኛ የኑሮ ውድነት እንደሚያስመርረን ማለት ነው። አንዳንዴ ቀኑን ሙሉ ለአደን ሲሯሯጡ ውለው ምንም አይነት ሲሳይ ሳይቀናቸው ባዶ እጃቸውን ሊመለሱ ይችላሉ። በዚህ መልኩ ለቀናት ምግብ ሳይበሉ ሊውሉ ይችላሉ። በዚህ ጊዜ ብቸኞቹ የምግብ ምንጮች ሴቶች ይሆናሉ። ጫካ ገብተው ያመጧቸውን ስራስሮች ቀቅለው በአንድነት ተቋድሰው ያድራሉ። የዛሬው ጉዟችንን በዚሁ እናብቃ።